አሁን አርሴማ ለምንድን ነው የተፈለገችው? 1700 ዓመት የኖረች ሰማዕት ናት አይደለም እንዴ? በሆነ ምክንያት መታወቅ ስትጀምር ደግሞ ደብሩ ሁሉ አርሴማ አርሴማ አርሴማ። አሁን ምልጃዋ ዛሬ ተገልጦ ነው እንዴ? እዩት። ምንን መሰረት አድርገን ነው? ለምንድን ነው ዛሬ ይሄን ማነሳው? ለምሳሌ ዛሬ በዓሉ የማን በዓል ነው? ዓመት በዓሉ የማን ነው? የማን? የራጉኤል። የዓመት በዓሉ የማን ነው? ለምሳሌ የኤልያስ ነው አይደለም? አዲስ አበባ ውስጥ ኤልያስ ስንት ቦታ ነው ያለው? የት ነው ያለው? እንጦጦ ምን ሆኖ ነው ያለው? ተደርቦ አይደለም ያለው? በጣም ይገርማል እኮ መሰረታው። አሁን አብርሃም፣ ይስሐቅ፣ ያዕቆብን ያህል አርስተ አበው በጣም ብዙ ሰማዕታት ደግሞ በአዲስ ኪዳን ዋጋቸው ከፍ ያለ ነው በእውነቱ። ምክንያቱም በሌሎቹ ምልጃ የማይሰረይ ኃጢአትን ክርስቶስ በሰማዕታት ይቅር ይላል። ምክንያቱም ሰማዕታት ስለ ክርስቶስ ደም ያፈሰሱ ናቸው። ከየትኛውም ቅድሚያ ከመቤታችን ቀጥሎ ከሰው ወገን እንደ ሰማዕታት ምልጃቸው ፈጣን የለም። መርቆሬዎስን ያህል ሰማዕት በግድ አሁን በዚህ በደብረ ሲና ምክንያት ብሎ በግድ እዚህ አዲስ አበባ እንደ ግድ እየገባ ነው። በጣም ይገርማል እኮ ምክንያቱም መሰረት የምናደርገው ጉዳይ ሌላ ስለሆነ እግዚአብሔር ለሁላችን ማስተዋሉን ያደለን ክርስቲያኖች። ይኸው ለዚህ ነው አሁን እኛ ትኩረታችን ሌላ ሲሆን እግዚአብሔር በዓላቶቻችሁ ሰንበታ ልሸከማቸው ከብዶኛል ይላል እግዚአብሔር። ቆመን እኮ መመርመር አለብን ክርስቲያኖች። ቆም ብለን መቼ ነው የምንጀምረው? ምንም እኮ አሁን እንደውም ወደፊት የሚመራን የእግዚአብሔር ቃል አይሆንም። ማርኬቲንግ ነው ሊመራን የሚችለው። እውነት ለመናገር በቤተ ክርስቲያን ራሱ እንዴት ነው ሰውን የምንስበው የሚለው ራሱ ከዚህ ከሶሻል ሚዲያ ፕሮሞሽኑ ጀምሮ። ምክንያቱም ሰውን በአምልኮ መሳብ እየቆመ ነው። የምንስበው በሌላ ፍላጎት ነው። ሌላው ቀርቶ እንደ ፕሮቴስታንቶቹ አሁን በሰባኪው ይሳባል ሰው በሆኑ ሰዎች ነው። ሰው በእግዚአብሔር መሳብ እያቆመ ነው። እውነት ለመናገር ሰው በእግዚአብሔር መሳብ በንጹህ አምልኮ መሳብ እያቆምን ነው። አደገኛ መንገድ ላይ ነው ያለነው። እና እንደዛ ሆኖ የተሰበሰቡ ምንስ ያህል ብንሰበሰብ እግዚአብሔር ማርኬቲንግ እኮ አይደለም የሚፈልገው። እግዚአብሔር የኛን ኢጎ ማስታገስ እኮ አይደለም የሚፈልገው። እግዚአብሔር የሚፈልገው እኮ ንጹህ አምልኮ ነው። ሳናውቀው ወደ ገደል እየገባ ነው። የሚያስቀረውም የለ። በነገራችን ላይ እንደተባለው አንድ እጅ የተከለውን 50 ሊቅ አይነቅለውም። ምንም በአንድ ወቅት የተጀመረ መጥፎ ነገር ምዕመኑ ራሱ ላያስቀረው ይችላል። እርግጥ ትምህርቱ ስለሌለ ነው። እግዚአብሔር ደግሞ እንደዚህ ነው የሚለን፣ ልሸከማችሁ ከብዳችሁኛል። በእውነት እግዚአብሔር በቸርነቱ ይቅር ይባላል። ትንቢተ ሆሴዕ ምዕራፍ 9 ላይ ቁጥር 1 እስከ 5 እንዲህ የሚል ቃል አለ። ደግሞ እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። በእህሉ አውድማ ሁሉ ላይ የግልሙትና ዋጋ ወድሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብጽ ይመለሳል፣ በአሶርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅ ቁርባን አያፈሱም፣ መስዋዕታቸውም ደስ አያሰኘውም ይልና አድምጡ። አሁን የሐዘንም እንጀራ ይሆንላቸዋል፣ የሚበላውም ሁሉ ይረክሳል። እንጀራውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ ብሎ ይጠይቀናል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አንዳንድ ሐሳብ ላብራራላችሁ። አሁን ይሄ መስዋዕቱን ይሰዋሉ፣ ይሄ ቂጣው ቁርባን ያቀርባሉ፣ ይበላል። ግን ምን ይሆናል? አያነጻችሁም ነው የሚለው። አያነጻችሁም ማለት ቤታችሁ እንደምትበሉት ተራ ምግብ ይሆናል እንጂ መስዋዕት የሚፈጽመውን ግብር አያስገኝላችሁም። ምክንያቱም የእግዚአብሔርን ሕግና ትእዛዝ ወይም ፈቃድ ጠብቃችሁ ስለማትፈጽሙት የሐዘን እንጀራ ይሆንባችኋል። መብሉ ለሰውነታችሁ እንደ ስጋዊ መብል ይሆናል እንጂ ነፍስን የሚያነጻ ከእግዚአብሔር የሚያስታርቅ የአምልኮ መስዋዕት ሆኖ አይጠቅማችሁም። ለአንዳንዶቻችን ስጋው ደግሞ እንደዚያ ነው የሚሆነው። ተዘጋጅተን ካልተቀበልነው አያነጻንም። የስጋ መብል ብቻ ሆኖ ይቀራል። በትርጓሜያችን እንደሚገለጸው ምዕመናን ሳይበቁ ካህኑ ከበቃ የምዕመኑን ለካህኑ፣ ካህኑ ሳይበቃ ምዕመናን ከበቁ የካህኑን ለምዕመኑ፣
ሁለቱም ካልበቁ በበረሃ ላለ ባሕታዊ መልአክ ይሰጣል በጉጠት አውጥቶ ይላል። ጉጠት የተባለው ስልጣኑን ነው እንጂ ከሰውነታችን የገባው ወስቶ የሚወጣ ሆኖ አይደለም። በዚህ የሚገኘው ጸጋና ክብር ለነዚያ ለንጹሃኑ ይሰጣል እንጂ ለናንተ ለማንጻት አይሆንላችሁም። እንደ ስጋዊ መብል ሆኖ ይቀራል ማለት ነው። እንደዚህ ከመሆነ እግዚአብሔር ይጠብቃል። ክርስቲያኖች መመርመር አለብን። አምልኮታችንን መፈተሽ አለብን። ቅዱሳት መጻሕፍትን መስማት አለብን። መመሪያችን እንደዚያ መሆን አለበት። እንደምታውቁት እንኳን ሌላው ረቂቁ ጾማችን ምናምናችን ሁሉ እግዚአብሔር አይቀበለውም በሕጉ በሥርዓቱ ካልሆነ። ይችን ጥቅስ አንብቤ ለምንድነው ፈሪሳውያን እንደዛ የተባሉት የሚሉትን ነገሮች እንትን እላለሁ። ትንቢተ ኢሳይያስ ምዕራፍ 58 ላይ እንደምታውቁት ስለምን ጾምን አንተም አልተመለከትህንም፣ ሰውነታችን ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምጻችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጡት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጡት ጾም ይህ አይደለምን? ይልና የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራን ለተራበ ትቆርስ ዘንድ ስደተኞቹን ድሆች ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድህ እንዳትሸሸግ አይደለምን? ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ሁለት ሐሳቦችን ብቻ ላስታውሳችሁ ከንባቡ ላይ። አንደኛ ጾማችሁ ማዕመድ መልበስ ማቅ መነፍሰስ እንደ ግጫ ዝቅ ማድረግ ስለሆነ አልቀበላችሁም ነው። አንዳንድ ጊዜ ሰዎች ሱባኤ እንገባለን፣ ወደ ገዳማትም እንሄዳለን፣ ምግባችንን እንቀንሳለን፣ ተራ ልብስን እንዋረዳለን። ያን እንኳን ብታደርጉ አልቀበላችሁም ማለት እግዚአብሔር። አያችሁ ለምን? ያ እግዚአብሔር የሚያስደስተው ያ ብቻ አይደለም። ውስጣችን አምራ ምን ጾምበትን ዓላማ አውቀን ፍቅርን ገንዘብ ምክንያቱም ጾም ዓላማው ነፍስን ለማንጻት ነው። ነፍስ ስትነጻ ሰው ሁሉ ትወዳለች፣ ርህራሄ ታደርጋለች። ከስጋ ዘመድ አንሸሸግም። ይህን የመሰለ እናደርጋለን። እኛ ለሰው ርህራሄ ሳናደርግ ስለሰራ ነው በደል ሄደን በቀን አንድ ጊዜ እፍኝ የማትበላ ጥሬ እየበላን ፍልሰታን ሱባኤ ስለያዝን ብቻ አንጸድቅም። ክርስቲያኖች ወቁት። ደብረ ሊባኖስ ብንሄድ፣ ግሸን ብንወጣ፣ አክሱም ብንሻገር፣ ዝቋላ ብንወጣ፣ ምድረ ከብድ ብንሄድ፣ ወይም ጻድቃኔ ብንሄድ፣ ወይም እንጦጦ ኪዳነ ምሕረት ብንከትም ምን ብናደርግ የሚጣቅመን እግዚአብሔርን ደስ የሚያሰኝ ነገር እያደረግን ካደረግነው ቤታችን ሆነን ያን በረከት እናገኘዋለን። እዚያ ብንሄድ ደግሞ የበለጠ በረከት እናገኛለን። እነዚያ የተለዩ ቦታዎች ናቸው። ግን ቦታዎቹ ብቻቸው ዋጋ ግን አያሰጡንም። እኛ የሚገባው ሰው ካልሆን ቦታው ከኢየሩሳሌም የሚበልጥ ቦታ ነበር እንዴ? ክርስቲያኖች ነበር እንዴ ከኢየሩሳሌም የሚበልጥ? ለምንድን ነው ብዙ ጊዜ የፈረሰው? ለምንድን ነው ክርስቲያኖች የተሳደዱት? ቦታው የኛ ቦታዎች ከማን ይበልጣሉ? ከዮሐንስ አፈወርቅ መንበር ይበልጣሉ? ከነ ቅዱስ ኤፍሬም ቦታዎች ይበልጣሉ? ከየትኛው ይበልጣሉ? ቦታውማ ያው መሬት እኮ ነው። የቀደሰው እኮ እግዚአብሔር ነው። የቀደሰውን እግዚአብሔር ስንረሳው ቅድስና ያቋማል። ክርስቲያኖች ዋናው ጉዳይ እኛ ለእግዚአብሔር ሕግ ያለን መታዘዝ፣ የኛን ነፍስና ሕሊና ማንጻት፣ እውነተኛ አምልኮ ለማድረግ መታተር፣ ታይታው ይስሙላው መስቆጥቆጡ ምን ወጋለው? እሱ አሁን በድፍረት ነው የምናገረው። አሁን ሰበካ ጉባኤያት ምናምኖች ሁሉ ይጨነቃሉ። አሁን መጎናጸፊያው፣ ቀጸላው፣ ልብሰ ተክኖ፣ ካባ ላንቃው፣ ጸናጽሉ፣ መቋሚያው በሚሊዮን ነው የምንገዛው። አንድ የነፍስ ዝግጅት በሌለበት ማለት ነው። እንዴ እግዚአብሔር እኮ በቁሳቁስ አይደለልም። የግሪክን ውድ ልብስ ስላመጣን ሙካሽ ስለደረደርን ጽድቅ ይሆን? አይሆንም። መቋሚያው የቀንድ የብር የወርቅ ስለሆነ አይሆንም። ብር ወርቅ ለእግዚአብሔር ብርቁ ነው እንዴ? የሰውን አምረት እንደዛ ነው እንዴ? እግዚአብሔር አምልኮታችን እየተበላሸ ነው። ክርስቲያኖች እየተበላሸ ነው። እውነት ለመናገር የእግዚአብሔር ከመሆን አውጥታ